ከነዳጅ ጋር በተያያዘ መንግስት አዲስ እርምጃ መውሰዱን ይፋ አደረገ። በዚህም መሰረት በ526 ማደያዎች ላይ እርምጃ መውሰዱን ሰምተናል። በሌላ በኩል ደግሞ ሁለተኛው ዙር የኮሪደር ልማት የሚጠናቀቅበት ጊዜ ይፋ ተደርጓል። በዚህም መሰረት የኮሪደር ልማቱ በፍጥነት እንደሚጠናቀቅ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅና ኢነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቀዋል። የተወሰደው እርምጃም ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ የማገድና ፈቃዳቸውን እስከ መሰረዝ ድረስ የሚደርስ መሆኑን የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። በዘርፉ በርካታ ህገወጥ ስራ መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እየሰራ መሆኑን አስታውቀዋል። በክልሎችም በንግድ ቢሮ አማካኝነት ቁጥጥር እንደሚደረግ አንስተው በቅርቡ የወጣው አዋጅ ከቁጥጥር ባለፈ በእስራት የሚያስቀጣና ንብረት እስከ መውረስ ድረስ የሚደርስ ቅጣቶችን በውስጡ ማካተቱን ተናግረዋል። መንግስት ላለፈው አንድ ዓመት በነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህም ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበረው አንስተዋል። ነገር ግን ከግንቦት 27 ጀምሮ የነዳጅ ድጎማው መነሳቱን ገልጸው ሙሉ ለሙሉም በዓለም አቀፍ ዋጋ እየተሸጠ መሆኑን አስታውቀዋል። በማህበራዊ ሚዲያ በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋውን ይጨምራል የሚል አመለካከት መኖሩን ያነሱት ዋና ዳይሬክተሩ የዋጋ ጭማሪ ቢኖርም ጫና የሚያሳድር አይደለም ሲሉ ገልጸዋል። በሌላ በኩል ደግሞ ሁለተኛው ዙር የኮሪደር ልማት የሚጠናቀቅበት ጊዜ ይፋ ተደርጓል። በዚህም መሰረት ለበርካታ ወራት ሲካሄድ የነበረው የኮሪደር ልማት በቀጣዩ ክረምት እንደሚጠናቀቅ ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለቀጣይ 90 ቀናት በሚከናወነው ልዩ የንቅናቄ አጀንዳ ዙሪያ ለመላው አመራር የሥራ አቅጣጫ ሰጥተዋል። ይህ የልዩ ተልዕኮ አጀንዳ እስከ ጳጉሜ 5 ባሉ 90 ቀናት የሚከናወኑ ሲሆን 18 ዋና ዋና ተግባራትን አካቶ መያዙ ታውቋል። ከነዚህ የንቅናቄ አጀንዳዎች መካከል የከተማ ግብርና ማስፋፋት፣ የክረምት በጎ ፈቃድ ስራዎችን ማጠናከር፣ የኑሮ ውድነትን መቆጣጠር፣ ሁለተኛውን ዙር የኮሪደር ልማትን ማጠናቀቅ፣ እየተገነቡ የሚገኙ ትላልቅ ፕሮጀክቶችን አጠናቆ ለህዝብ ክፍት ማድረግ፣ የሥራ ዕድል ፈጠራና ፍትሃዊ አገልግሎትን ተደራሽ ማድረግ መሆናቸው ተነግረዋል። እነዚህንና ተያያዥ የለውጥ ንቅናቄ ተግባራትን ለማሳካት አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የህዝቡን ተሳትፎና ተጠቃሚነትን ማረጋገጥ ይገባዋል ያሉት ከንቲባዋ የዚህ ልዩ ተልዕኮ ዋነኛ ፈጻሚ ኃይል ደግሞ ከከተማ ማዕከል ጀምሮ እስከ ወረዳ ድረስ ያሉ ተቋሞችና የአስተዳደር አካላት ይሆናሉ ብለዋል። በዚህም መሰረት በጥቅምት ወር ገደማ የተጀመረው ሁለተኛው ዙር የኮሪደር ልማት በጳጉሜ ወር ይጠናቀቃል ማለት ነው። በአዲስ አበባ በሁለተኛው ዙር የኮሪደር ልማት ፕሮጀክት 8 ኮሪደሮች እንደሚለሙ ከዚህ በፊት መገለጹ ይታወሳል። ልማቱ በአጠቃላይ 132 ኪሎ ሜትር ርዝመት እንዳለውና ዋና ዓላማውም ከተማዋን ለነዋሪዎች ምቹ ማድረግ፣ ገጽታዋን ማሻሻልና ከልማቱ ማንም ወደ ኋላ ሳይቀር ሁሉም ተጠቃሚ እንዲሆን ማስቻል መሆኑ በጊዜው ተነግሮ ነበር። ሁለተኛው ዙር የኮሪደር ልማት ስራ በአጠቃላይ 2817 ሄክታር መሬት 132 ኪሎ ሜትር ርዝመት ባለው ቦታ ላይ እንደተገነባ ከንቲባ አዳነች ገልጸዋል። በልማቱ ከተካተቱ የመሰረተ ልማት ስራዎች ውስጥ የመንገድ ግንባታ፣ የአረንጓዴ ቦታዎች ግንባታ፣ የብስክሌት መንገድ፣ የእግረኛ መንገድ፣ የህፃናት መጫወቻዎችን ጨምሮ የታክሲና የአውቶቡስ መጫኛና ማውረጃ ተርሚናሎች እንደተሰሩ ገልጸዋል። በበርካታ አካባቢዎች እየተካሄደ የሚገኘው የኮሪደር ልማት ብዙዎችን ከቤታቸው ያፈናቀለ ነው በሚል ተቃውሞ ተደጋግሞ ተነስቶበታል። መንግስት በበኩሉ ለህብረተሰቡ የተሻለ አኗኗር የሚካሄድ መሆኑን አስታውቋል። በቀጣይ ሶስተኛ ዙር የኮሪደር ልማት ስለመካሄዱ ግን እስካሁን በመንግስት በኩል የተባለ ነገር የለም። በሌላ በኩል ደግሞ የሪል ስቴት ገበያው በህዝብ ዘንድ ያለው እምነት እያሽቆለቆለ መሆኑ ተነግሯል። በኢትዮጵያ ለ3 አስርት ዓመታት ያለ ተቆጣጣሪ አካል ሲንቀሳቀስ የቆየ
የቆየውና በተደጋጋሚ ገንቢዎች ቃል በገቡት ጊዜ ቤቶችን ባለማስረከባቸው የህዝብን እምነት ያጣው የሪል ስቴት ዘርፍ በገበያው እንዲቆይ ከተፈለገ ለውጥ እንደሚያስፈልገው ተጠቁመዋል። በዚህም መሰረት በቅርቡ የኢትዮጵያ የሪል ስቴት ገንቢዎች ማህበር ተቋቁሞ አባላቱን በራሱ ለመቆጣጠር ማቀዱን ይፋ አድርጓል። ማህበሩ በኢትዮጵያ ግንባታ ዘርፍ ውስጥ ታዋቂ በሆኑ ግለሰቦች የተመሰረተ ሲሆን የሪል ስቴት ገበያው አደገኛ የሆነ መምጣቱንና የህዝብ እምነት ማሽቆልቆሉን አጽንኦት ሰጥቶታል። ይህንን ችግር ለመፍታትም ከሚመለከታቸው የመንግስት አካላት ጋር በቅርበት በመስራት የዘርፉን ልማት ለማፋጠንና ኢንቨስትመንትን ለመሳብ ማቀዱን የተነገረው የማህበሩ መስራቾች የዘርፉን ስም ለመጠበቅ ራሳችንን በራሳችን እንቆጣጠራለን፣ እንዲሁም ደግሞ በገንቢዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን ለመፍታት ራሱን የቻለ አሰራር እንዘረጋለን ብለዋል። የአዲስ አበባ ዩኒቨርሲቲ የከተማ ልማት ፕሮፌሰር ቶማስ ግርማይ በበኩላቸው ግማሽ የሚጠጉት የቤት ገዢዎች ከገንቢዎች ባገኙት ንብረት እንዳረኩ አመልክተዋል። ፕሮፌሰር ግርማይ አክለውም የህዝቡ የሪል ስቴት ገንቢዎች ግንዛቤ በአሁኑ ጊዜ አሉታዊ መሆኑን ጠቅሰው የዘርፉን ገጽታ መስተካከል አለበት ሲሉ አጽንኦት ሰጠውታል። የቤት እጥረት አሁንም ዋነኛ ችግር ሆኖ በቀጠለበት በዚህ ወቅት የማህበሩ ምስረታ በዘርፉ ታማኝነትንና ተጠያቂነትን ለመመለስ ትልቅ ጥረት የሚጠይቅ መሆኑን ባለሙያዎች ገልጸዋል። በሌላ በኩል ደግሞ በመቶዎች የሚቆጠሩ በስራ ላይ የሌሉ ሰዎች ደሞዝ እየተከፈላቸው መሆኑን ሰምተናል። በዚህም በርካታ የመንግስት መስሪያ ቤቶች ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ መቆየታቸው ተገልጿል። የፌዴራል ዋና ኦዲተር ቢሮ ከስራ የለቀቁ ሰራተኞች ደሞዝ ከለቀቁበት ቀን ጀምሮ ክፍያ እንዳልተከፈላቸው ለማረጋገጥ ባደረገው ኦዲት በርካታ መስሪያ ቤቶች ደሞዝ ሲከፍሉ መገኘታቸውን አስታውቀዋል። ከዚህ በተጨማሪም በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኞች ቅጥር መገኘቱንም ኦዲተር መስሪያ ቤቱ ገልጿል። ይህ የተገለጸው ምክር ቤቱ ስድስተኛው ዙር የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባ ባካሄደበት ወቅት ነው። ምክር ቤቱ በዚህ 39ኛ መደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት፣ የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ፣ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። ሪፖርቱን በንባብ ያቀረቡት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ኦዲት በተደረገባቸው መስሪያ ቤቶች ውስጥ በ16 መስሪያ ቤቶችና በአንድ የጉምሩክ ቅርንጫፍ ጽህፈት ቤት በጠቅላላው 400 ሺህ ብር በላይ በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች ክፍያ የተፈጸመ መሆኑን ገልጸዋል። ከዚህ በተጨማሪ በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኞች ቅጥር መኖሩንም በሪፖርቱ አቅርበዋል። የሲቪል ሰርቪስ ኮሚሽን ግንቦት 30 ቀን 2016 ዓ.ም ባስተላለፈው ሰርኩላር በልዩ ሁኔታ ካልተፈቀደ በስተቀር ከጥቅምት 10 ቀን 2014 ዓ.ም ጀምሮ የሰራተኞች ቅጥር ደረጃ እድገትና ዝውውር እንዳይፈጸም ማሳሰቡ ይታወሳል። ይሁን እንጂ ባስተላለፈው ሰርኩላር መሰረት መፈጸሙን ለማረጋገጥ ኦዲት ሲደረግ በ8 መስሪያ ቤቶችና በአንድ ቅርንጫፍ ጽህፈት ቤት በጠቅላላው 24 ሚሊዮን ብር በላይ የሲቪል ሰርቪስ ኮሚሽንን ሳያስፈቅዱ በቋሚ የስራ መደቦች ላይ ሰራተኞችን በኮንትራት በመቅጠር ክፍያ የፈጸሙ መሆናቸውን ማረጋገጡን ዋና ኦዲተሯ ለምክር ቤቱ አቅርበዋል። በሲቪል ሰርቪስ ኮሚሽን ሳይፈቀድ የኮንትራት ቅጥር ከፈጸሙ ተቋማት መካከል የቅዱስ ጳውሎስ ሆስፒታል፣ ሚሊኒየም ሕክምና ኮሌጅ፣ ሐሮማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ እና የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከፍተኛውን ድርሻ ይይዛሉ ተብሏል። በሌላ በኩል ደግሞ የኢትዮጵያ ሰነደ መዋለ ንዋዮች ገበያ ደንበኞች የኢንቨስትመንት ሂሳብ አካውንት እንዲከፍቱ ጥሪ ማቅረቡን ሰምተናል። የኢትዮጵያ ሰነደ መዋለ ንዋዮች ገበያው ተከፍቶ ግብይት እየተከናወነ በመሆኑ ደንበኞች የኢንቨስትመንት ሂሳብ እንዲከፍቱ ጋብዘዋል። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል ገበያው በተፈለገው እቅድና መንገድ እየሄደ መሆኑን ተናግረው ባንኮችና ሌሎች ድርጅቶችም በዚሁ ገበያ እየተመዘገቡ መሆኑን አስረድተዋል። ደንበኞች የኢንቨስትመንት ሂሳብ አካውንት እንዲከፍቱ የጋበዙት ዋና ስራ አስፈጻሚው በዚህም መሰረት ደንበኞች ቀርበው የኢንቨስትመንት ሂሳብ እንዲከፍቱ ተጠይቀዋል። በዚሁ ጊዜም የገዳ ባንክ በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ ሶስተኛው ድርጅት በመሆን መመዝገቡን የተገለጸው ባንኩ የደንበኛ ሳቢ መግለጫውን በኢትዮጵያ ካፒታል ገበያ ባለስልጣን ካስመዘገበ በኋላ በሰነደ መዋለ ንዋዮች ገበያ መቅረቡ ተገልጿል። የገዳ ባንክ ዋና ስራ አስፈጻሚ አቶ ወልዴ ቡልቶ ባንኩ በዚህ ገበያ በመመዝገቡ ባለአክሲዮኖች ሰፊ ገንዘብ እንዲኖራቸውና የፋይናንስ ተደራሽነቱ እንዲሰፋ ያደርጋል ብለዋል። በኢትዮጵያ ሰነደ መዋለ ንዋዮች ገበያ ኢትዮ ቴሌኮም፣ ወጋገን ባንክና ገዳ ባንክ የተመዘገቡ ድርጅቶች መሆናቸው ታውቋል። በሌላ በኩል ደግሞ $5.1 ቢሊዮን
ዶላር በሬሚታንስ ወደ ሀገር ቤት መላኩ ተገለጸ። በበጀት ዓመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር መዘዋወሩን የኢትዮጵያ ዲያስፖራ አገልግሎት አስታውቀዋል። የአገልግሎቱ የፕላን ክፍል ኃላፊ ወንዶሰን ተረፈ የዲያስፖራውን ሁለንተናዊ ተሳትፎ ለማጠናከር በትኩረት እየተሰራ መሆኑን ተናግረዋል። በበጀት ዓመቱም ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ዲያስፖራው ወደ ሀገር ቤት የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ መሰራቱን ገልጸዋል። ዲያስፖራው የውጭ ምንዛሪ አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ያሉት። በተከፈተው አካውንትም 25.2 ሚሊዮን ዶላር መቆጠቡን ያነሱት ኃላፊው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ እድገት ማሳየቱን አስረድተዋል። በሌላ በኩል ከዲያስፖራ የሚገኘው ሬሚታንስ ለማሳደግ በተደረገው ድጋፍና ክትትል 5.1 ቢሊዮን ዶላር በሬሚታንስ ወደ ሀገር ቤት መላኩን ጠቅሰዋል። ለሬሚታንስ መጨመር በኢትዮጵያ የተደረገው ሀገር በቀል የኢኮኖሚ ማሻሻያ ከፍተኛ አስተዋጽኦ ማበርከቱንም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።